ጤና ይስጥልን አድማጭ ተመልካቾቻችን ህዳር 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል በእርሻ ኢንቨስትመንት ስራ ላይ የተሰማሩ ከፍተኛ ወታደራዊ ጀኔራሎችን የተመለከተውን መረጃ ጨምሮ ሌሎች የተለያዩ መረጃዎችን ይዣለሁ። ፋኖን ከተመለከቱ መረጃዎች መካከል እንደዚሁ ታዋቂ ፋኖ መሪዎች ከኃላፊነት መታገዳቸው ተገልጿል። ከዚህ ጋር በተያያዘ እንደዚሁ የድርጅቶቹን አመራሮች ማነጋገር ነበር። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ሰዓት በርከት ያሉ የመረጃዎችን ይዣለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። ወደ አዲስ አበባ የሚወስድን መረጃ አለ፣ ወደ መቀሌ የሚወስድን መረጃ አለ። በአማራ ክልል የተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እናንተም የወትሮ ተሳትፏችሁ ይቀጥል። በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችን አድርሱኝ፣ እመለስባቸዋለሁ በሌላ ጊዜ። የመጀመሪያው መረጃዬን ኤርትራ አካባቢ ያገኘሁትን መረጃ ማስቀደም ነው የምጀምረው። ከዛ ወደ ሀገር ውስጥ መረጃዎች እመለሳለሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአንድ ወር ለሁለተኛ ጊዜ የውጭ ሀገር ጉብኝት ለማድረግ ወደ ሱዳን ሄደዋል የሚል መረጃ ከሰዓት በኋላ ከወጡ መረጃዎች መካከል ይገኝበታል። ፕሬዚዳንት ኢሳያስ ሱዳን ጊዜያዊ ከተማ ፖርት ሱዳን ሲደርሱ በሱዳኑ የጦር መሪ ጀነራል አልፈታህ አልቡርሃን አቀባበል ተደርጎላቸዋል። እንግዲህ የወጡ መረጃዎች ይህንን ነው የሚያሳዩት። ፕሬዚዳንት ኢሳያስ አፈወርቂ ከሁለት ሳምንታት በፊት በግብፅ ካይሮ ረዘም ላለ ጊዜ የጉብኝት ቆይታ አድርገው መመለሳቸውም ይታወቃል። ከዚህ ጋር በተያያዘ እንግዲህ ባለፈው በተለይ በካይሮ የነበራቸው ጉብኝት በኢትዮጵያና የግብፅን አጠቃላይ የአባይን ፖለቲካ ማዕከል ያደረገው እንዲሁም ደግሞ የቀይ ባህርን ጉዳዮች መሰረት አድርጎ በርካታ ጉዳዮችን መነጋገራቸውን እንደዚሁ የግብፅ ሚዲያዎች በወቅቱ በተከታታይ ሲዘግቡ ነበር። ከነዚህ መካከል ደግሞ በኋላ የኤርትራ ሚዲያዎችም ያረጋግጧቸው ፕሬዚዳንት ኢሳያስ አፈወርቂና የግብፁ ፕሬዚዳንት አልሲሲ ሱዳንን በተመለከተ፣ ሶማሊያን በተመለከተ የኤርትራና የካይሮን ግንኙነት እንዲሁም ደግሞ የሶማሊያን የኤርትራና የካይሮን ግንኙነት የሶስትዮሹን በተመለከተና በዋናነት ደግሞ ቀይ ባህርን በተመለከተ እንደተነጋገሩም ተገልጿል። ይህንንም አረጋግጠዋል። አሁን ወደ ሱዳን ፕሬዚዳንት ኢሳያስ አፈወርቂ ማምራታቸው ጋር በተያያዘ እንዲሁም በሱዳን ካለው ጦርነት እንዲሁም ደግሞ በሱዳን ባለው ጦርነት ውስጥ ኤርትራ በተለይ በአልቡርሃን ጎን መሆኗን የሚያሳዩ በርካታ መረጃዎች አሉ። እንግዲህ በዚህ ቀንድ ያለው አጠቃላይ የአፍሪካ ቀንድ ላይ ያለው ሁኔታ ጉዳይ አንጻር በተለይ እንግዲህ ለረጅም ዓመታት በቀጠናውን በመሪነት ከቆዩት እንዲሁም ደግሞ በሱዳንም በኢትዮጵያም በአፍሪካ ቀንድ አካባቢዎች ላይ እንደዚሁ የተለያየ ተጽዕኖ አላቸው የሚባሉ ኢሳያስ አፈወርቂ ከሱዳንና ከግብፅ መሪዎች ጋር በተከታታይ የሚያደርጓቸው ጉብኝቶች ምን አይነት እንግዲህ ቀጠናዊ ጉዳዮችን ይዘው ይመጣሉ የሚለው አብሮ የሚታይ ይሆናል። እንግዲህ ሱዳን ውስጥ ባለው ጦርነት ከጀኔራል አልቡርሃን ጎን የቆሙት ኢሳያስ አፈወርቂ የተለያዩ ወታደራዊ ድጋፎችን ማድረጋቸው በተለያየ ጊዜ ሲገለጽ ነበር። ኢትዮጵያ፣ አዲስ አበባና አስመራ በሱዳን ውስጥ ባለው ጦርነት በተቃራኒ መሰለፋቸውም ይታወቃል። ከዛ ባለፈ የአልቡርሃንን ጦር የሚደግፉ ሚሊሻዎችን በሁለት አካባቢዎች በኤርትራ መንግስት ድጋፍ ሰልጥነዋል ከሚለው ባሻገር እንደዚሁ ፖርት ሱዳን ላይ የሱዳን ጦር አውሮፕላኖችና የጦር መሳሪያዎች ሲመቱ ወደ ኤርትራ እንዲጠጉም አድርገዋል በሚል በተደጋጋሚ ከሱዳኑ አፈንጋጭ ቡድን ፈጥኖ ደራሽ ኃይሉ በተደጋጋሚ ኤርትራን በተመለከተ እንደዚሁ መግለጫዎች ሲሰጡ እንደነበር ይታወቃል። ለማንኛውም ይሄ ጉብኝት እንግዲህ ከኢትዮጵያ አንጻር፣ ከሱዳን አንጻር፣ ከግብፅ አንጻር፣ ከኤርትራና ከሱዳን ከራሳቸው አንጻር ምን አይነት ጉዳዮችን ይዞ ይወጣል ወደፊት ይዞ የሚታይ ይሆናል። ከዚህ ጋር በተያያዘ እንግዲህ ከኢትዮጵያ አንጻር ባለፈው በጌታቸው ረዳና በአምባሳደር ሬድዋን ሁሴን የሚመራ የኢትዮጵያ ልዑካን ቡድን የአብይ አህመድን መልእክት ይዞ ወደ ፖርት ሱዳን መሄዱ ይታወቃል። ባለፈው ሆኖም ግን ጀነራል አልቡርሃን ከአብይ አህመድ ተልኳል ስለተባለው ደብዳቤና ከአብይ አህመድ ጋር የዲፕሎማሲ ግንኙነትን ለማሻሻል የቀረበውን ጉዳይ ውድቅ ማድረጋቸው ነው የተገለጸው። ከዛ በኋላ ሁለቱም ሱዳንም የአብይ አህመድ መንግስትን ለመጣል ከሚታገሉ ኃይሎች ጋር አብሬ እሰራለሁ በሚል አብይ አህመድን የሚታገሉ ኢትዮጵያ ኃይሎችን ድጋፍ ማድረጓን እንዲሁም ደግሞ አልቡርሃንን የሚታገለውን አርኤስኤፍን ደግሞ ኢትዮጵያና አረብ ኤሚሬትስ ድጋፍ እያደረጉ ነው የሚሉ መረጃዎች ናቸው በተደጋጋሚ እየወጡ ያሉት። እንግዲህ በቀጠናው ላይ ካለው ነው። ከኤርትራ ጋር በተያያዘ እንደዚሁ ከኖርዌይ ቢቢሲ ያወጣው ዘገባም አለ። በአውሮፓ ኖርዌይ መንግስት ፕሬዚዳንት ኢሳያስ አፈወርቂን ወይም ደግሞ የኤርትራ መንግስትን የሚደግፉ ኤርትራውያንን በሆላንድ ወይም ደግሞ በኖርዌይ
ይቅርታ ሆላንድ አይደለም ኖርዌይ ነው። በኖርዌይ ዜግነታቸውን እንደሚነጥቅ ነው ያስታወቀው። መርማሪ ኮሚቴ ተቋቁሞ እንደዚሁ የማጣራት ስራ መስራቱና መረጃ መሰብሰቡን ቢቢሲ ዘግቧል። በኦስሎ እና በርገር ተብሎ በሚጠሩ ሁለት ከተሞች በኤርትራውያን ላይ እና በትውልድ ኤርትራውያን ላይ በተደረገ ምርመራ የመንግስት ደጋፊ ሆነው እየተገኙ የተሰጣቸው የዜግነት እና የመኖሪያ ፈቃድ ስለመነጠቁም እንደዚሁ ቢቢሲ በዘገባው ይዞ ወጥቷል። በምርመራ ወቅት በኤርትራ መንግስት የተለያዩ የሰብአዊ መብት ጥሰቶች እንደተፈጸሙባቸው፣ የግዳጅ ወታደራዊ ምልመላ አምልጠው እንደመጡ ተናግረው የነበሩ ኤርትራውያን በኋላ የኤርትራ መንግስት ደጋፊ ሆነው መገኘታቸው በምርመራው መረጋገጡን ተከትሎ ነው መኖሪያ ፈቃዳቸው የተነጠቀው የሚል ቢቢሲ እንግዲህ ሰፋ አድርጎ ዘገባ ይዞ ወጥቷል። በማህበራዊ ሚዲያ እና እንዲሁም ደግሞ ከሌሎች ኤርትራውያን የተሰበሰበ መረጃን መሰረት አድርጎ ነው እንግዲህ መርማሪ ቡድኑ ይህንን የመታወቂያ የመኖሪያ ፍቃድ እንደዚሁና ዜግነት እንዲነጠቅ ያደረገው። ቢቢሲ እንግዲህ በዘገባው ቢቢሲ ከዚህ በፊትም እስራኤል ተመሳሳይ እርምጃ መውሰዷንና የፕሬዝዳንት ኢሳያስ አፈወርቂን የኤርትራን መንግስት የሚደግፉ ኤርትራውያን ማባረሯንም እንደዚሁ ቢቢሲ በዘገባው አስታውሷል። እንግዲህ ከኤርትራ አንጻር ያሉ መረጃዎች ናቸው። ወደ አገር ውስጥ መረጃዎች ስመለስ ጄኔራሎቹ በጠሩት ስብሰባ ላይ ሀሳባቸውን እያንጸባረቁ የዩኒቨርሲቲ መምህራን በከንቲባውና በብልጽግና ባለስልጣናት አማካኝነት ዛቻና ማስፈራሪያ እየደረሰባቸው እንደሆነ ከወልዲያ የወጣ መረጃ ያሳያል። በሰሜን ወሎ ወልዲያ ከተማ ባለፈው የ11ኛ እዝ ወታደራዊ አዛዦች እንዲሁም ደግሞ የወልዲያ ከተማ ከንቲባ ዱባል አብራሬ በሰበሰቡት ስብሰባ ላይ የዩኒቨርሲቲ መምህራንን ሰብስበው ነበረ። በዚህ ላይ እንግዲህ ጥያቄ ያቀረቡና ህዝቡን በተመለከተ ፋኖን በተመለከተ የተለያዩ ሀሳቦችን አንጸባርቀዋል የተባሉ 5 መምህራን እንደዚሁ ዛቻና ማስፈራሪያ እየደረሳቸው ነው። ፖሊስም ወደ መኖሪያ ቤታቸው ተልኮ እንደዚሁ ዛቻና ማስፈራሪያ እንደተፈጸመባቸው ተገልጿል። እንግዲህ ባለፈው ጄኔራሎቹ ዩኒቨርሲቲ መምህራንን ሰብስበው በነበረበት ወቅት ስለ ፋኖ ሚናና መንግስት ኃይል ጦርነትን በተመለከተ አስተያየት የሰጡና እንዲሁም ደግሞ የፋኖን ጉዳይ በተመለከተ እንደዚሁ ተጨማሪ ሀሳቦችን የሰጡ መምህራን ከፍተኛ ማዋከብ፣ ዛቻ እየተፈጸመባቸው እንደሆነ የደረሰው መረጃ ያሳያል። ቤታቸው ድረስ በመምህራን መኖሪያ ግቢ ጭምር ፖሊስ በመላክ ከንቲባው በመምህራን ላይ በዩኒቨርሲቲ መምህራን ላይ ጫና እያደረጉ ነው። በእጅ ስልኮቻቸው ላይ የዛቻ ማስፈራሪያዎችና መልእክቶችንም እንደዚሁ ልከዋል። ከነዚህ መካከል እንግዲህ መምህር ሳሙኤል ንጋቴ፣ መምህር ይሄ ነው በላይ፣ ዶክተር አበበ ግርማይን ጨምሮ ሌሎች መምህራንም እንደዚሁ በከንቲባው አማካይነት ጫና እየደረሰባቸው እንደሆነ የወጣው መረጃ ያሳያል። የማስፈራሪያና ዛቻ እንግዲህ የብልጽግና ባለስልጣናት እያደረጉት ያለው ነው። ሀሳባቸውን በመግለጻቸው ስብሰባ ይሰበስባሉ። ችግሩ ምንድነው ብለው ይጠይቃሉ። ችግሩን ሲነግሯቸው ግን ይህንን እያደረጉ እንደሆነ ነው ከአካባቢ ወጣ መረጃ የሚያሳየው። ወደ ሸዋ ደብረ ብርሃን የሚወስደን መረጃ አስከትላለሁ። በደብረ ብርሃን አቅራቢያ ሰሞኑን ከባድ ውጊያ ሲደረግባቸው በነበሩት ቀይት፣ ጉዶ በረትና መሃል አምባ አካባቢ እንደዚሁ አሁንም ወታደራዊ እንቅስቃሴ መኖሩን የሚገልጹ መረጃዎች ናቸው ያሉት። በዚህ ቀጠና ቀይት ተብሎ የሚጠራው አቅራቢያ ሌሊት በተፈጸመ ድንገተኛ ጥቃት የመንግስት ኃይል ላይ ጉዳት ደርሷል። ንጋቱ 10 ሰዓት አካባቢ፣ ያው ንጋት አይባልም ወደ ሌሊት ነው። በዚህ ሰዓት ነው ጥቃት የተፈጸመው። በጥቃቱ እንግዲህ በተለይ በወታደራዊ ተሽከርካሪ ላይ ወደ አካባቢው በሌሊት እንቅስቃሴ ያደርጉ የነበሩ ወታደሮች ላይ ድንገተኛ ጥቃት ተፈጽሞ ጉዳት ደርሷል። የጉዳቱ መጠን በውል አልታወቀም። ወደ ሰሜን ወሎ ስንሄድ ሰሜን ወሎ በሀብሮ ወረዳ ጊራና ሸለቆ በምትገኘው ከተማ በጊራና ከተማ ለጉልበትና ለቀን ስራ ከተለያዩ አካባቢዎች የተሰባሰቡ በርካታ ወጣቶች በሚሊሻዎች ታፍሰው ወደ ወታደራዊ ማሰልጠኛ ካምፕ ተወስደዋል። ለወታደራዊ አገልግሎት በሚል መርሳ ወደሚገኙ ወታደራዊ ማቆያዎች ተወስደዋል ሲሉ የዓይን እማኞች ገልጸዋል። ቁጥራቸው 80 ይሆናል። ከደጋማው አምባሰል፣ ዋድላ፣ ደላንታ፣ ላስታና አካባቢዎቹ ለጉልበት ስራ የመጡ ወጣቶች ናቸው ታፍሰው ለወታደራዊ አገልግሎት በሚሊሻ እየተወሰዱት። እንግዲህ እንን በተመለከተ ዛሬ በወልዲያ ቆቦ በቆሎ ተማሪዎች ጭምር የተፈጸመውን አፈሳና የግዳጅ ወታደራዊ አገልግሎት በተመለከተ በጠዋቱ መረጃ ሰፊ ዘገባ መውጣቱ ይታወቃል። ወጣቶቹ አሁን ወደ መርሳ ተወስደው በ3 ተሽከርካሪዎች ተጭነው ወደ ጊዜያዊ ማቆያ ወታደራዊ ካምፕ ተወስደዋል። ከቀናት በኋላ ወደ ማሰልጠኛ ቦታዎች ሊወሰዱ ይችላሉ ነው የተባለው። ሌላ የፋኖ የሰራዊት ግንባታን በተመለከተ ዛሬ ከወጡ መረጃዎች መካከል በዚሁ በሰሜን ወሎ ቀጠና ለወራት ስልጠና የወሰዱ የፋኖ አባላት ዛሬ መመረቃቸውን መረጃዎች ጠቁመዋል።
የፋኖ ሰራዊት ግንባታ በቀጠለበት በዚህ እንግዲህ አሁን ባለንበት ሁኔታ በተለያዩ አካባቢዎች ፋኖ አዳዲስ አደረጃጀቶችን እየሰራ መሆኑንም እንደዚሁ የኮር የክፍለ ጦር እንዲሁም ደግሞ ፋኖን የማዋሃድ እንቅስቃሴዎችም እንደዚሁ በውጭና በሀገር ውስጥ እየተሰሩ ባሉበት ሰዓት በአንዳንድ አካባቢዎች ደግሞ በጥቅማ ጥቅምና በስልጣን እንዲሁ የተገፉ ተገፍተናል ያሉ ይህን ምክንያት ያደረጉ ከብልጽግና ጋር የተለያየ ግንኙነት ያላቸው የተባሉ የፋኖ አባላት የቡድን መሳሪያዎችን ጭምር በመያዝ ወደ ብልጽግና ስለመሄዳቸውና እጅ ስለመስጠታቸው የሚወጡ መረጃዎችም እንደዚሁ አሉ። ይሄ በተመለከተ እንግዲህ አስተያየት እየሰጡ ቀደም ብሎ በዚህ ጉዳይ ላይ አንድ የፋኖ ትግል መሪ ፋኖ ጥልቅ ግምገማ ማድረግ እንዳለበት እና የነጠረ መንገድና ግልጽ ያለ ዓላማና ኃይል ወደፊት ለማውጣት ጊዜው አሁን ነው ብለዋል። የተለያየ ዓላማ እንዳለበት እና የተለያየ ዓላማ ይዞ ትግል ውስጥ የተቀላቀለው የሚዘርፈው በፋኖ ስም የሚያጭበረብረው እንዲሁም ደግሞ ከዚህ በኋላ ጊዜ አይኖረውም። ይሄ ጊዜው አብቅቷል። አሁን ፋኖ የህዝብ ጥቅምና የፖለቲካ ህልውናውን የሚያስቀጥልበትና ይህንን ግብና ዓላማ የያዘው የፋኖ ኃይል ብቻ የሚቀርበት ጊዜ ላይ ይገኛል። እውነተኛ ፋኖ ይህንን ሁኔታ በአግባቡ በመጠቀም አቅጣጫ መስጠትና አመራር በመስጠት እንዳለበት አንድ የፋኖ ከፍተኛ አመራር ይህንን ገልጸዋል። እንግዲህ ከቀናት በፊትም እንደዚሁ ፋኖ በተመለከተ በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ከፍተኛ የፋኖ መሪ የሆነው ፋኖ ብዙአየው እንግዲህ በዩኒቨርሲቲ ኮሌጆች መምህር የነበረ ነው። እሱም እንደዚሁ አስተያየቶችን ማድረሱ ይታወቃል። ፋኖ እንግዲህ አሁን ካለው አጠቃላይ ሁኔታ አንጻር የትግል ግምገማ ማድረግና ያለፉት 2 እና 3 ዓመታት መገምገም በትግሉ ውስጥ ያሉት አካላት ሚናና ተሳትፎን በተመለከተ ትግሉ በሚመጥኑትና እንዲሁም ደግሞ ልምድና ችሎታ ባላቸው ሰዎች እየተመራ ነው ወይ የሚለውንና የተበታተነውን ፋኖ ወደ አንድ ማምጣት የሚቻልበትና ከዚህ መካከል ደግሞ በተለያየ መንገድ እንግዲህ ትግሉን እንደ ጥቅምና የጥቅም ማስከበሪያ ያደረጉ አካላትን የሚለይበት ጊዜ አሁን ነው የሚል አስተያየት መምጣቱ ይታወቃል። ማድረግም ካለበት እንግዲህ አሁን ጊዜው መሆኑን ነው መረጃዎች የሚያሳዩት። እዚሁ ወደ አምባሰል የሚወስደን መረጃ ላስከትል። በአምባሰል በደቡብ ወሎ ማለት ነው። አምባሰል ተራሮች እንግዲህ ያው ያለማቋረጥ ውጊያ፣ ወታደራዊ እንቅስቃሴ፣ የአየር ስምሪት እንዲሁም ደግሞ በየቀኑ የከባድ መሳሪያ ድብደባዎች ከሚደረጉባቸውና እረፍት ከሌላቸው ተራሮች አንዱ የአምባሰል ተራራ ነው። ምናልባት አድማጭ ተመልካቾች ላለፉት 2 ዓመታት ወይም ከዛ በፊት ባሉት በህዋት ወረራ ጊዜ ጭምር በተደጋጋሚ በሚዲያዎች በየቀኑ ሪፖርቶች ከሚወጡባቸው አካባቢዎች አንዱ አምባሰል ነው። አምባሰል ተራራ እንግዲህ ከሰዓታት በፊት የመረጃ ወደ እናንተ ከመምጣቱ በፊት ከውጫሌ አምባሰል የተነሱ የመንግስት ወታደሮች ኮለቦ፣ ጫፎ ሜዳን እንዲሁም ደግሞ ገንፎን በመሻገር አቋርጠው ወደ ጠዶት ስለመንቀሳቀሳቸው የዓይን እማኞች ገልጸዋል። ጠዶት እና ሰለልኩላ ተብሎ የሚጠራው አካባቢ ትላንትና ከባድ ውጊያ የተደረገበት አካባቢ ነው። ይሄ እነዚህ ከፍተኛ የአምባሰል ተራራማ ቦታዎች ናቸው የሚሉት የመረጃ ምንጮች ትላንትና ወደ ጠዶት የተንቀሳቀሰ የመንግስት ኃይል በተከፈተ ጥቃት ጉዳት አስተናግዶ ወደ መርሳ የወጣ ቢሆንም ዛሬ ደግሞ ከውጫሌ አቅጣጫ ወደዚህ አካባቢ በርካታ እግረኛ ኃይል መንቀሳቀሱን ነው የመረጃ ምንጮቹ እየገለጹት። ትላንትና በዚህ በተለይ ጠዶት ተብሎ የሚጠራው አካባቢ በነበረው ውጊያ ከሁለት አቅጣጫዎች ቀረጥና ጥርጊያ ተብለው ከሚጠሩ አካባቢዎች በመንግስት ኃይሎች ላይ የደረሰውን ጥቃት ተከትሎ የሚሊሻ አባላት መረጃ ሰጥታችኋል በሚል እንደዚሁ እርምጃ ተወስዶባቸው መረሸናቸው ጠዋት በወጡ መረጃዎች መካተቱ ይታወቃል። የአማራ ማህበር በአሜሪካ እንደዚሁ ሳምንታዊ የጦርነት ሪፖርቱን አውጥቷል። ዋር ኦን አማራ በሚለው ሳምንታዊ ሪፖርቱ ከህዳር 8 እስከ ህዳር 14 የነበረውን አጠቃላይ ሁኔታ በተመለከተ በ7 ቀናት ውስጥ በ11 ዞኖች በ41 ወረዳዎች እና ከተሞች ጦርነትና ግጭቶች እንዲሁም ደግሞ የሰብአዊ መብት ረገጣዎች መፈጸማቸውን ገልጿል። በአማራ ክልል ባሻገር በምስራቅ አርሲና በሆሮ ጉዱሩ ወለጋ ዞኖችም እንደዚሁ የመብት ረገጣዎች መፈጸማቸውን ሪፖርቱ ይዞ ወጥቷል። ሪፖርቱን ልትከታተሉ ትችላላችሁ። ሳምንታዊ መረጃዎችን ታገኙበታላችሁ። በአማራ ክልል 7 ዞኖች 15 ወረዳዎች በንጹሃን ላይ ጉዳት ደርሷል። ወረዳዎቹንና ዞኖቹን በዝርዝር አስቀምጧል። በሰሜን ወሎ ዞን በራያ አላማጣ ከተማ የህወሓት ኃይሎች የፈጸሙትን ጥቃት እንዲሁም ደግሞ በአርሲ ምስራቅ አርሲ በክርስቲያኖች ላይ የተፈጸመውን የጭፍጨፋ በወለጋ ሆሮ ጉዱሩ የነበረውን አጠቃላይ ሁኔታ በተመለከተና በአጠቃላይ በአየር ኃይል ጥቃት በደንበጫና አካባቢው እንዲሁም ደግሞ በተለያዩ አካባቢዎች የደረሱትንም ጭምር አካቶ ይዞ ወጥቷል። የእግረኛ ሰራዊት ስምሪቶችና የደረሱ ጉዳቶችንም ይዞ ወጥቷል።
ሪፖርቱ እንግዲህ በመተከል ቡለን የተፈጸመውንና በርካታ ንጹሐንን በኦነግ ሸኔ ታጣቂዎች የተጨፈጨፉበትን ክስተትም እንደዚሁ በሪፖርቱ ሳምንታዊ ሪፖርቱ አካቶ ይዞ ወጥቷል። ወደ አዲስ አበባ የሚወስዱን መረጃዎች ያስከትላለሁ። እንግዲህ በአዲስ አበባ ለግዳጅ ወታደራዊ ምልመላ የሚመዘገብ ፈቃደኛ ሰው የለም በሚል ሪፖርት መቅረቡን ተከትሎ አቅጣጫ ተሰጥቷል ነው የተባለው። በአፈሳ እንዲሁም ደግሞ ከየጎዳናው የሚገኙ የጎዳና ተዳዳሪ ወጣቶች ጭምር እየተያዙ ወደ ጣቢያዎች እየተወሰዱ የጤና ምርመራ እንዲደረግላቸውና ተይዘው ወደ ወታደራዊ ማሰልጠኛዎች እንዲወሰዱ ነው አቅጣጫ የተሰጠው። በተሰጠው ኮታ መሰረት አዲስ አበባ ውስጥ ፈቃደኛ ወታደር ማግኘት አልተቻለም የሚል ሪፖርት ከቀረበ በኋላ ይሄ ተግባራዊ እንዲደረግ ነው አቅጣጫ የተሰጠው። በእርግጥ እስካሁንም ሲደረግ ቆይቷል። በዚህ ምክንያት ከየጎዳናው ወጣቶች እየታፈሱ እንደሆነ መረጃዎች ገልጸዋል። በዚህ በሌላ መረጃ ደግሞ ከየጎዳናው እየታፈሱና በተለያዩ ምክንያቶች ፖሊስ እየያዘ አዲስ አበባ ውስጥ 2 ቀን 3 ቀናትን በፖሊስ ጣቢያ ውስጥ በማቆየት ከ30 ሺህ እስከ 50 ሺህ ብር ወጣቶቹን እየተቀበለ ነው ፖሊስ የሚል መረጃም ወጥቷል። በዚህ መንገድ እንግዲህ በርካታ ቤተሰቦች ልጆቻቸውን ለማስለቀቅ ከፍተኛ ገንዘብ ለጸጥታ ኃይሎች እየከፈሉ እንደሆነ ነው የተገለጸው። በዚህ በኩል እንግዲህ በተለይ ቦሌ፣ ለሚኩራ፣ አዲስ ከተማ እና የተለያዩ ክፍለ ከተሞችም ያው መጠኑ ይለያይ እንጂ እንደዚህ አይነት ድርጊቶች መፈጸማቸውን ባለፉት 3 ቀናት የወጡ መረጃዎች ያሳያሉ። ሌላው እዚሁ አዲስ አበባ ከተማ አስተዳደር ይህም እንግዲህ በጣም ትልቅ ዜና ነው። በአዲስ አበባ ከተማ አስተዳደር ለኦሮሚያ ክልል የመንግስት ቢሮዎች ግንባታ ከፍተኛ ገንዘብ የአዲስ አበባ ከተማ አስተዳደር ፈሰስ እያደረገ ነው። የአዲስ አበባ ከተማ አስተዳደር ለሌላ ክልል መንግስት የቢሮ ግንባታና ገንዘብ ሊያወጣ የሚችልበት አንድም አግባብ የለም። ነገር ግን ይሄ እየሆነ ነው ሲሉ የመረጃ ምንጮቹ ገልጸዋል። እንግዲህ ከዚህ ጋር በተያያዘ የሚወጡ ዝርዝር መረጃዎች ይኖራሉ፣ ወደፊት ይቀርባሉ። በተመሳሳይ በአዲስ አበባ በክራይ ቤቶች፣ የመንግስት ቤቶችና ህንፃዎች ሙሉ በሙሉ ወደ ኦህዴድ ብልጽግና ደጋፊዎች የማዘዋወር ስራም እንደዚሁ ያለ እረፍት እየተሰራ ነው። አዲስ አበባ ከተማ ውስጥ የኢኮኖሚ፣ የፖለቲካ፣ ማህበራዊ፣ የቋንቋ፣ ዲሞግራፊ በሲቪል ሰርቫንቱና በነጋዴው ውስጥ የበላይነትን ለማረጋገጥ ጊዜው አሁን ነው በሚል እንደዚሁ ያለ እረፍት እየተሰራ ነው። ለእረፍት አልባ ስራዎች በኦህዴድ በኩል እየተሰሩ ነው ሲሉ የመረጃ ምንጮቹ ይህንን ገልጸዋል። እንግዲህ በዚህም ማስረጃዎችን አቅርበዋል። በተለያዩ አካባቢዎች ያሉ የመንግስትና የህዝብ ተቋማትን በተለያየ መንገድ አሁን የኦህዴድ ሰዎች እንዴት እየወረሱና ወደ ራሳቸው እያዞሩ እንደሆነ ነው መረጃዎቹ እየጠቆሙት። ሌላው ወደ ትግራይ የሚወስደን መረጃ ነው። በትግራይ አዲስ መንግስት እንዲቋቋም ጥሪ ቀርቧል። በጌታቸው ረዳ ጊዜ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳዳሪ በነበረበት ጊዜ ችግር ለመፍታት በሚል እና ችግሮችን ማቅረብ በሚል የተለያዩ ችግሮች እና መፍትሄ ይሰጣቸዋል ተብለው የነበሩ ችግሮች አሁን በታደሰ ወረደ ጀነራል ታደሰ ወረደ ሙሉ በሙሉ ተረስተዋል። ጦርነት ስጋት ሆኗል። እንደገና የፕሪቶሪያ የሰላም ስምምነት መፈጸም አልቻለም። ጦርነቱን ማስቀረት አልተቻለም። ዘላቂ ሰላም ማስፈን፣ አካታች ካቢኔ፣ አካታች ምክክር እና ጉባኤ ማድረግ እንዲሁም ደግሞ ጽምዶን በተመለከተና የትግራይን የነፃ መሬት ታጣቂዎችንና የህወሓት ታጣቂዎችን በተመለከተ የሚዲያ ሁኔታዎችን በተመለከተ በርካታ የተለዩ ጉዳዮች ነበሩ። ይሄ አሁን አልተሰራም። ይህንን በተመለከተ እንግዲህ ሪፖርት ወጥቷል። ሪፖርቱ በተመለከተው ዋዜማ በዝርዝር ዘገባ ይዞ ወጥቷል። በዋዜማ ዘገባ ላይ የታየው ዘገባ እንደሚያሳየው ሪፖርቱ እንግዲህ ይህንን ይዞ ወጥቷል። ይሄ ሪፖርት የተዘጋጀው በትግራይ ዓለም አቀፍ ምሁራን ነው። በጀነራል ታደሰ ወረደ አመራርነት ግጭት ቀስቃሽ ንግግሮች ባለፉት 8 ወራት ተባብሰው መቀጠላቸው የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁን ተመልክቷል። ከፍተኛ የሆነ አለመተማመን መጥቷል። የጸጥታ ኃይሉ የፖለቲካ ወገንተኝነቱን አጠናክሮ ቀጥሏል። ይህም እንግዲህ ከኤርትራ ጋር ያለው ግንኙነትም እንደዚሁ አደጋ ያመጣል በሚል ነው ሪፖርት የወጣው። አካታች ጊዜያዊ የሽግግር መንግስት ተቋቁሞ ወደ ቋሚ የምርጫ መንግስት መሄድ አለበት በሚል ጥሪ ቀርቧል። አጠቃላይ ምርጫ እንዲገባ የትግራይ ዓለም አቀፍ ምሁራን ያቀረቡት ሪፖርት ላይ ዋዜማ የወሰደው ዘገባ ነው። እንግዲህ ጀነራል ታደሰ ወረደ ውድቀት አጋጥሟቸዋል የሚል ነው የምሁራኑ ግምገማ። አሁን አካታች በትግራይ ጊዜያዊ አስተዳደር ይቋቋም ተብሏል። ወደ መጨረሻዎቹ መረጃዎች አልፋለሁ። ወደ መጨረሻዎቹ መረጃ ሲሄድ የመከላከያ ጀነራሎች በትልልቅ የእርሻ ኢንቨስትመንት ላይ መሰማራታቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ጀነራሎች እንግዲህ በተለያዩ የሀገሪቱ አካባቢዎች በሚገኙ ትልልቅ የእርሻ ስራዎች ላይ
ተሰማርተዋል። ለዚህ ደግሞ የወታደራዊ ስልጣናቸውን በመጠቀም ባለሀብቶችን በጫና በማድረግ በማስፈራራት እርሻ እንዲሰጧቸው እንዲያርሱላቸው በማድረግ እንዲሁም ደግሞ በሌላ መንገድ ገንዘብ በዚሁ መንገድ በማግኘት ነው ወደ ትልልቅ የእርሻ ስራ የተሰማሩት ነው የተባለው። በወልቃይት ጠገዴ ሰቲት ሁመራ ዞን እንደዚሁ በሚገኙ ትልልቅ የእርሻ ቦታዎች በሰሜን በምዕራብ ጎንደር በተለይ ምዕራብ አርማጭሆ ኢትዮጵያና ሱዳንን በሚያገናኘው ሰፊ መሬት ወይ ደግሞ ቀይ ዞን እየተባለ በሚጠራው አካባቢ እንዲሁም ደግሞ ከዚህ አካባቢ በቋራ አካባቢ እና ከነዚህ አካባቢዎች ደግሞ በጋምቤላ አካባቢ በሚገኙ አካባቢዎች የእርሻ ስራ ላይ መሰማራታቸውን የመረጃ ምንጮች ገልጸዋል። ይህንን በተመለከተ እንግዲህ ጀነራሎቹ ሰሞኑን ሰራዊቱን በግንባር ለመጎብኘት በሚል እንደዚሁ በወታደራዊ ተሽከርካሪዎችና በወታደራዊ ጦር ሄሊኮፕተሮች ወደ አንዳንድ የእርሻ ስራ ማሳዎች እየዘለቁ ያለውን ሁኔታ ሲከታተሉ መመልከታቸውን የዓይን እማኞች ገልጸዋል። በተለይ በምዕራብ አርማጭሆ የመጣው መረጃ እንደሚያሳየው ከፍተኛ ወታደራዊ አዛዦቹ በባለሀብቶች ስም መሬት ወስደው ባለሀብቶቹን በትራክተር እንዲያርሱላቸው ማስገደድ በተለያዩ ጥቅማ ጥቅሞችና ጫናዎች በመያዝ ነው ይህንን ያደረጉት ሲሉ ነው የገለጹት። ከነዚህ መካከል እንግዲህ ሰሊጥ፣ ጥጥ፣ ማሽላን ጨምሮ የተለያዩ ለገበያ የሚቀርቡ ሰብሎችን ጀነራሎቹ እያመረቱ ነው። በዚህ ቀጠና ብቻ በርካታ ወታደራዊ ሹማምንት መሬት ወስደው በዚህ መንገድ እርሻ ስራ ላይ መሰማራታቸውን አካባቢው የመረጃ ምንጮች ይህንን ገልጸዋል። እንግዲህ ከኢታማጆር ሹሞች ጀምሮ በግንባር እስካሉ ጀነራሎች ድረስ እንግዲህ በ9 የሚሆነው ስም ዝርዝር እዚህ አካባቢ ወጥቷል። በሌላው አካባቢ ያለው እንግዲህ ሰብሰብ ተብሎ ወደፊትም ከጦር መሳሪያ ከማዕድን እንዲሁም ደግሞ ከሰዎች ዝውውር ጋርም በተደጋጋሚ የሚነሱ ስማቸው ጀነራሎች አሉ። እሱን ሰብሰብ አድርጎ ወደፊት ለህዝብ ግልጽ ማድረግ ያስፈልግ ይሆናል ተጨማሪ መረጃዎች ሲመጡ። የመጨረሻው መረጃ ፋኖ ነክ መረጃ ነው። የአማራ ፋኖ ህዝባዊ ድርጅት 2 ከፍተኛ መሪዎቹን ከኃላፊነትና ከአባልነት ማገዱን አስታውቋል። በዚህ እንግዲህ ዛሬ የተገለጸው ይሄ ምንም አስተያየት የሚያስፈልገው አይደለም። መረጃውን እንዳለ ወደ እናንተ ለማድረስና ተጨማሪ መረጃዎች የሚመጡ ከሆነ ደግሞ ጉዳዩን ለማስተናገድም እንደዚሁ ክፍት ነው። በዚህ በኩል እንግዲህ ዛሬ ውሳኔ ተላልፎባቸው ያሉት የፋኖ መሪዎች የሚናገሩትና በዚህ ጉዳይ ላይ ውሳኔው ላይ የሚሰጡት አስተያየት ካለ አሁን በዚህ ሚዲያ የሚስተናገዱ ይሆናል። ዛሬ የአማራ ፋኖ ህዝባዊ ድርጅት የሰጠው ወቅታዊ መግለጫ ላይ 2 የአፋድ ስራ አስፈጻሚ ኮሚቴ አባላት ታግደዋል ይላል። ህዳር 22 2018 የአማራ ፋኖ ህዝባዊ ድርጅት የአማራ ትግል ዘመን ቀያሪ የሆነ ራዕይና መርህ ያለው ማንፌስቶ መሰረት ያደረገ መሰረት እንዲኖረው ያደረገ ተገደን የገባንበት የመከላከል ጦርነት በዓለም አቀፍ የጦርነት ህግ ማዕቀፍ እንዲፈጸም ጥብቅ ቁጥጥር የሚያደርግ በውስጥ አሰራር ውስጥ ዲሞክራሲያዊና ህግ የበላይነት ያሰፈነ በዓለም አቀፍ ማህበረሰብ ዘንድ ክብርና እውቅና ለመጎናጸፍ የበቃ ታጋይ ድርጅት ነው ይላል። በዚህ ሳቢያ የአማራ ጠላቶች አፋድን ለማፍረስ ከውስጥም ከውጭም ከፍተኛ ርብርቦች እንዳደረጉ ህዝብ ጠንቅቆ የሚያውቀው ሀቅ ነው። የአመራር አባላቱ ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶች፣ በቅጥረኞች የግድያ ሙከራዎችን ጨምሮ መጠነ ሰፊ የስም ማጥፋቶች ተፈጽመዋል። በተጨማሪም የውስጥ ካህዲዎች በገንዘብና በተለያዩ መደለያዎች በማማል ትግሉን ለመጥለፍ ተደጋጋሚ ሙከራዎች ተደርገዋል። በዚህ ሂደት ውስብስብ ክስተቶችን በጥበብ በማለፍ አፋድ የአመራር ብቃቱን ለጠላት በተግባር አሳይቷል ይላል። ሆኖም ህዝብና አባላት በተደጋጋሚ ባቀረቡት ቅሬታዎችና ቅሬታ ሳቢያ 2 የስራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጽሞናና በጥንቃቄ ማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈልጓል። በዚህም መሰረት ማስረሻ ሰጤ፣ መስፍን አባተ ወይም በቅንፍ መስፍን ከፈለኝ ከአፋድ የስራ አስፈጻሚ ኮሚቴ አባልነታቸውና ድርጅት አባልነታቸው እንዲታገዱ ተወስኗል ይላል መግለጫው። 2ቱ ግለሰቦች በየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ በዚህ አጋጣሚ እንገልጻለን የሚለው መግለጫው ተጨማሪ በአፋድ ጎጃም ጠቅላይ ግዛት እዝ ውሳኔ መሰረት ኢንጂነር አሻግሬ ባዩ የዙ መሪ ሆኖ ተመድቧል ይላል። እንግዲህ ዛሬ ህዳር 20 2018 ዓ.ም የተሰጠው መግለጫ ነው። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ፣ ድል ለአማራ ፋኖ የሚለው መግለጫ ላይ ይህንን ብሏል። ይህንን ጽሁፍ ከላኩ በኋላ የድርጅቱ ከፍተኛ አመራሮች ምላሽ ለማግኘት ሞክሬ ነበረ። የመጀመሪያ እንግዲህ አቶ እስክንድር ነጋን ይህ ጉዳይ ምንድነው በሚል ተጨማሪ ማብራሪያ እንዲሰጡ ጠይቂያቸው ነበረ። የላክነው ብቻ ለዛሬው ለሚዲያ ይሄው ነው። ሌላውን በጊዜ በሚቀጥሉት ቀናት በዝርዝር ይፋ እናደርጋለን የሚል ድፍን ያለ መግለጫ ነው ምላሽ ነው እየሰጡት። በዚህ ጉዳይ ላይም እንደዚሁ 100 አለቃ ማስረሻ ሰጤን በስልክ ለማግኘትና
እንደዚሁ በዚህ ላይ ምላሽ ካላቸው ለማካተትም የተደረገው ጥረት አልተሳካም። ለዚህ ሰዓት እንግዲህ ይሄ ነው ያለው። በሌሎች ተጨማሪ መረጃዎች እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ